ዛሬ እንግዲህ በተለያዩ ቦታዎች ላይ የዞር ሰዎችን ኢንተርቪው እናደርጋለን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በአረፋ በዓል ዕለት የእርድ እንስሳት ከላሞችና በጎች ውስጥ በብዛት የሚያርደው የትኛው እንስሳ ላይ? ወደ ሚና ተራራ ለመሄድ 7 ወንዶችና 5 ሴቶች በአንድ መኪና ተሳፈሩ። መኪናው ውስጥ በአጠቃላይ ስንት እግሮች አሉ? ከአፍሪካ ቲቪ የምታስታውሰው 5 ፕሮግራሞችን ጥቀስ። 3 ጥያቄዎች አፍሪካ ቲቪ አዘጋጅቷል። እነዛ 3 ጥያቄዎችን ለመለሱ ሰዎች 500 ብር ይሸልማልና ወደ ጥያቄዎች ልለፍ። በአረፋ በዓል ዕለት ኢድ ሙባረክ በሚለው የደስታ መግለጫ ቃል ውስጥ በብዛት የሚደጋገመው ፊደል የትኛው ነው? ፈተና ወለፈ በኩር ሳይሰዋ ለሙክቱ ሆነ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳጅ የተከበራችሁ የአፍሪካ ቲቪ ተመልካቾቻችን በሙሉ የአላህ ሰላም ዘትና በረከቱ በእናንተ ላይ ይሁን። ዒዱኩም ሙባረክ ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል ለማለት እንወዳለን። ዛሬ እንግዲህ በተለያዩ ቦታዎች ላይ የዞር ሰዎችን ኢንተርቪው እናደርጋለን። በዚህ ኢንተርቪው ላይ 3 ጥያቄዎችን እንጠይቃለን። እሱን ጥያቄ ለመለሱ ሰዎች የኢትዮጵያ 500 ብር እንሸልማለን። ስለዚህ ይሄን ፕሮግራም አብረን እንከታተላለን። አስቂኝ የሆኑና የሳይኮ የሆኑ ጥያቄዎች ናቸው የሚበዙበት። ምን አይነት ምላሽ ይሰጣሉ፣ ማን ይሸለማል፣ ማን አይሸለም የሚለውን አብረን የምናይ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። እሺ ተመልሼ መጥቻለሁ። ዛሬ የምንገኘው እንግዲህ ቤተል አካባቢ ነው የምንገኘው። ቤተል ተቅዋ መስጊድ ላይ ነው የምንገኘው፣ ቁጥር 1 ማለት ነው። አንድ ወንድሜ ካጠገቤ ተገኝቷል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። ሙሉህን ስም አለ? አህመድ ዋለድ ሰይድ እባላለሁ። ማሻአላህ አህመድ፣ እንዴት ነው እንግዲህ ዒድን ለማሳለፍ ያሰብከው? ዒድን ኢንሻአላህ ያው በስራ ነው የማሳልፈው። ኢንሻአላህ ያው ከቤተሰቦቼ ጋር ያለውን ነገር እያዘጋጀነ ምናምን አላህ የሰጠንን ኢንሻአላህ በዛ መንገድ እንላለን። ኢንሻአላህ እንግዲህ እግረ መንገድ እንኳን አደረሳችሁ ማለት የምትፈልጋቸው ሰዎች ካሉ ድል ይስተ። እሺ በቅድሚያ በጣም አመሰግናለሁ አፍሪካ ቲቪዎች፣ ለቤተሰቦቼ፣ ለአባቴ ዋለድ ሰይድ፣ ለእናቴ ለሀባ ሀሽም እና ለልጆቼና ለባለቤቴ ጥሩዬ ሀሽም እንኳን ለ1447ኛው የኢድ አድሃ አረፋ በዓል በሰላም አደረሳችሁ። ኢድ ሙባረክ ብያለሁ። ተቀበለላሁ ሚና ወሚንኩም አመለ ሷሊህ። መርሐባ ጀዛከላሁ ኸይረን። እንግዲህ ዛሬ አፍሪካ ቲቪ ያዘጋጀው 3 ጥያቄዎች አሉ። 3ቱን ጥያቄዎች ከመለስካቸው 500 ብር ትሸለማለህ። ኢንሻአላህ ዝግጁ ነህ? ኢንሻአላህ ኢንሻአላህ። እሺ ከመጀመሪያው ልጀምርልህ። የመጀመሪያው ጥያቄ በአረፋ በዓል ዕለት የእርድ እንስሳት ከላሞችና በጎች ውስጥ በብዛት የሚያርደው የትኛው እንስሳ ነው? ልብ ብለህ አዳምጠውና አደግምልሃለሁ። በአረፋ በዓል ዕለት የእርድ እንስሳት ከላሞችና በጎች ውስጥ በብዛት የሚያርደው የትኛው እንስሳ ነው? የሚታረደው ለማለት ነው። የሚታረደው ከሆነ በጎች ናቸው። በአብዛኛው የሚታረደው ከሆነ እሺ። የመጀመሪያው ጥያቄ አልተሳካም። ለምን እንደሆነ ጥያቄው እንግዲህ ታየዋለህ አንተ ራስህ። በአረፋ በዓል ዕለት የእርድ እንስሳትን ከላሞችና በጎች ውስጥ በብዛት የሚያርደው የትኛው እንስሳ ነው? ስለዚህ እንስሳ ደግሞ ምን አይልም መርሐባ። ወደ ሁለተኛው አልፍልሃለሁ። ሁለተኛው ጥያቄ ምን መሰለህ? በአረፋ በዓል ዕለት ጠዋት ላይ ሰላት ለመስገድ ወደ መስጂድ ስትሄድ በቀኝ እጅህ ምን ይዘህ መሄድ የለብህም? በቀኝ እጅህ ይዘህ መሄድ የሌለብህ ነገር ምንድን ነው? ከባድ ጥያቄ ነው። በቀኝ እጅ በኢድ ቀን ነው፣ ወደ ሰላት እየሄድክ ነው። በቀኝ እጅ የማትይዘው ነገር ምንድን ነው? በቀኝ እጅ ሞክረው። ምርጫ ትሰጠኛለህ? ያስጨንቅ። አይ ምርጫ የለም። ምርጫ ካለ ምናልባት በቀኝ እጅ የሚለው ነገር ትንሽ ስላለኝ ነው። እሺ እንግዲህ አሁን ሁለተኛው ማልሳካ መርሐባ። እሺ ወደ 3ኛው ጥያቄ አልፋለሁ። 3ኛው ጥያቄ በአረፋ ገበያ ላይ አንድ ነጋዴ 10 በጎች ነበሩት። ከ9ኙ በስተቀር ሁሉም ቢሸጡለት ስንት በግ ይቀረዋል? 9 በጎች ነው። ከ10 በጎች ላይ አንድ በግ ይቀረዋል። 9ኙ ከተሸጠ አንድ በግ ይቀረዋል። አሪፍ። ጥያቄ ልርገም እንደዚህ ካለ በአረፋ ገበያ ላይ አንድ ነጋዴ 10 በጎች ነበሩት። ከ9ኙ በስተቀር ሁሉም ቢሸጡለት ስንት በግ ይቀረዋል? ከ9ኙ በስተቀር ስንት ይቀረዋል?
ከዘጠኙም ዘጠኝ አላሁ አክበር አላሁ አክበር። እንግዲህ ባለቀ ሰዓት እንዲሆን አንዱን መልሰሃል አሚ። ስለዚህ አንዱ ሰው ብለህ ጀዛከላሁ ኸይረን። እዚሁ 500 ብር እንኳን ባይሆንም 200 ብር ሽልማት ግን ይኖራል ኢንሻአላህ። ጀዛከላ እንኳን አደረሳችሁ። ኢድ ሙባረክ ብለናል። አፍሪካ ቲቪ እንወዳቸዋለን። የምትሰሩት ፕሮግራም ጥሩ ነው፣ ያስደስታል። ተደራሽነት ለህዝቡ እያስተላለፋችሁ ነው በየጊዜው። ጀዛከላ ኸይር። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ማን ልበል ስም? አወል ማን? ዩሱፍ። አወል ዩሱፍ። መርሐባ። እስኪ እንዴት ነው አረፋን የምታከብሩት? አረፋ በጣም የደመቀ ደስ የሚል በጣም ቆንጆ የሆነ በጣም ለሙስሊሙ ህብረተሰብ በጣም ቆንጆ ሆኖ ደስ የሚል አረፋ ኢደል አረፋ ነው። በጣም ቆንጆ ነው። በዚህ ይቀጥላል ኢንሻአላህ ኢንሻአላህ። ጀዛኩላሁ ኸይረን። እንግዲህ ዛሬ የምንገኘው በአፍሪካ ቲቪ ስርጭት ላይ ነው የምንገኘውና አፍሪካ ቲቪ ያዘጋጀው አንድ ጥያቄዎች አሉ፣ 3 ጥያቄዎች አሉ። እነሱን ለመለሱ ሰዎች 500 ብር ይሸለማልና ወደ ጥያቄዎች ዘለፍናቸው። መርሐባ። ጥያቄው ምን ይላል? ለአረፋ በዓል የተገዛን አንድ ትልቅ በሬ በ3 ሰዓት ውስጥ አርዶ ማጠናቀቅ ቢቻል 3 በሬዎችን በእኩል ፍጥነት አርዶ ለመጨረስ ስንት ሰዓት ይፈጃል? ከአንድ እስከ 3 እስከ 4 ሰዓት እስከ 5 ሰዓት ይፈጃል። እስከ 5 ሰዓት። እሺ ጥያቄው ልድገምላችኋለሁ። ለአረፋ በዓል የተገዛን አንድ ትልቅ በሬ በ3 ሰዓት ውስጥ አርዶ ማጠናቀቅ ቢቻል 3 በሬዎችን በእኩል ፍጥነት አርዶ ለመጨረስ ስንት ሰዓት ይፈጃል? ለኡድህያው ነው። ለኡድህያው ከሆነ ያው ከአንድ እስከ 3 እስከ 4 ሰዓት እስከ 5 ሰዓት ይጠነቃል። እሺ የሆነ ቁጥር ነው ወይ 5 በሉ ወይ 3 ወይ 2 ወይ 1 እስከ 5። እሺ አልተመለሰም። ይሄ አልተመለሰም። እሺ ወደ ቀጣዩ ጥያቄ ልለፍ። ቀጣዩ ጥያቄ ምን ይላል? በአረፋ በዓል ዕለት ኢድ ሙባረክ በሚለው የደስታ መግለጫ ቃል ውስጥ በብዛት የሚደጋገመው ፊደል የትኛው ነው? በአረፋ በዓል ዕለት ኢድ ሙባረክ በሚለው የደስታ መግለጫ ቃል ውስጥ በብዛት የሚደጋገመው ፊደል የትኛው ነው? ከሶላት በኋላ እስከ ኢድ ሙባረክ በሚለው ከጧት ጀምሮ እስከ ከማታ ጀምሮ ነው። ከማታ ጀምሮ እስከ 3 ቀን ድረስ በዚሁን ይላል። አላሁ አክበር አላሁ አክበር። ይሄኛውም አልተመለሰም። የነበረው ጥያቄው የሚደጋገመው ፊደል ነበር። ኢድ ሙባረክ በምትለው ውስጥ የሚደጋገመው ፊደል ነበር ያለ። የሚደጋገም ፊደል ደግሞ የለም። ይሄም ዒናት ድናት ራሳችን ነበር። ወደ ቀጣይ ሄዳለሁ። እሺ 3ኛ ጥያቄ የሐጅ ስነ ስርዓት ላይ ወደ ሚና ተራራ ለመሄድ 7 ወንዶችና 5 ሴቶች በአንድ መኪና ተሳፈሩ። መኪናው ውስጥ በአጠቃላይ ስንት እግሮች አሉ? መኪናው ውስጥ ልርገምላችሁ። የሐጅ ስነ ስርዓት ላይ ወደ ሚና ተራራ ለመሄድ 7 ወንዶችና 5 ሴቶች በአንድ መኪና ተሳፈሩ። መኪናው ውስጥ በአጠቃላይ ስንት እግሮች አሉ? ስንት እግሮች አሉ? የሰዎቹ ማለት ነው። ሰዎቹ ምን አይነት መኪና ነው የሚሆነው? ማንኛውም ያለው መኪና የያዘው ሰው ግን ምንድነው? 7 ወንዶችና 5 ሴቶች። 7 ወንዶችና 5 ሴቶች 7 14 5 10 24 እርግጠኛ ናችሁ? 24 እሺ አላሁ አክበር አላሁ አክበር። ይሄኛውም አልተመለሰም። ምክንያቱም ሹፌሩ ማብራቸዋለን 26 ነበር የሚሄደው። በጣም ሽክራን ጀዛኩሙላሁ ኸይረን። እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማን ልበል ሙሉ ስምህን? ዑስማን መርሻ። ዑስማን መርሻ። መርሐባ ዑስማን። እንዴት ነው ዒድን አረፋን የምታሳልፈው? ኢንሻአላህ ያው በተቻለ መጠን ቤተሰቦቻችንን ዚያራ እያደረግን ለተቸገሩት እየረዳን እንደዛ ነው የምናሳልፈው ኢንሻአላህ። ማሻአላህ። እግረ መንገድ እንኳን አደረሳችሁ ማለት የምትፈልጋቸው ሰዎች ካሉ ደብል መስጠት። ያው ለሁሉ ሙስሊሞች በሙሉ እንኳን አደረሳችሁ። አላህ ሱብሓነሁ ወተዓላ ዒዱኩም ሙባረክ ተቀበለላሁ ሚና ወሚንኩም ሳሊሐል አዕማል። መርሐባ ጀዛከላሁ ኸይረን። አፍሪካ ቲቪ ያዘጋጃቸው 3 ጥያቄዎች አሉ። እነዛም ጥያቄዎች ለመለሱ ሰዎች 500 ብር ሽልማት አለ። 2 ጥያቄ ለመለሰ ሰው ደግሞ 300 ብር አለ። 1 ለመለሰ 200 ብር ሽልማት አለ። ወደ እነሱ እንለፍ ኢንሻአላህ። ኸይር መርሐባ። የመጀመሪያው ጥያቄ እንዲህ ይላል። ለአረፋ እርድ ተብሎ የተገዛ አንድ በግ በቀን 3 ኪሎ ሳር ቢበላ በዓሉ ባለቀ በሳምንቱ ስንት ኪሎ ሳር ይበላል?
ጥያቄ ይደገም። ጥያቄ ልድገምልህ። ለአረፋ እርድ ተብሎ የተገዛ አንድ በግ በቀን 3 ኪሎ ሳር ቢበላ በዓሉ ባለቀ በሳምንቱ ስንት ኪሎ ሳር ይበላል? 16 ኪሎ። አላሁ አክበር 16 ኪሎ። እርግጠኛ ነህ? 16 ኪሎ በትክክል አልተመለሰም። መርሐባ ወደ ቀጣይ ሄዳለሁ። ምክንያቱም መልሱን እዚሁ ልንገርልህ እንዴት ይሻላል? አይ ችግር የለም። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ እንዲህ ይላል። ከአፍሪካ ቲቪ የምታስታውሰው 5 ፕሮግራሞችን ጥቀስ። ከአፍሪካ ቲቪ ከማስታወሳቸው ፕሮግራሞች መካከል ለምሳሌ የሼህ መሐመድ ዘይን ዘህረዲን ምን አይነት ፕሮግራም ነው የሳቸው? የፈቷ ፕሮግራም አላቸው። ማሻአላህ። እሺ አንድ ሁለት ሁለተኛ ሼህ መሐመድ ሐሚድዲን ሲራ የሚል ፕሮግራም ነበራቸው። እሺ ሁለት ፕሮግራም ጠቅሳልኛል። የሼህ ሐሚድ ሙሳ ተፍሲር ፕሮግራም የሼህ ሐሚድ ሙሳ። እሺ 3 ኢንሻአላህ ሌሎችን መርሐባ። እሺ በጣም አሪፍ ነው ሙከራ። የሼህ ሐሚድ ሙሳ ተፍሲር ያልከው ብቻ ነው የሚቀረው እዚህ ውስጥ፣ ሌላውን መልሳል። ስለዚህ ግማሽ ነጥብ ለዚህ እሰጣለሁ ማለት ነው። ወደ ሶስተኛው ጥያቄ አልፋለሁ። ሶስተኛው ጥያቄ እሺ አፍሪካ ቲቪ ላይ ከሚተላለፉ ፕሮግራሞች መካከል እዚህ አሳይህና ያንን ፕሮግራም ምን ፕሮግራም ነው፣ ማናቸው አቅራቢዎች የሚለውን ከመለስክልን እንደ መልስ ይቆጠራል ማለት ነው። እሺ እዚህ ፕሮግራም ላይ የፕሮግራሙ ርዕስ ምንድን ነው? ማን ናቸው ሼኾች የሚለውን ነገር። የፕሮግራሙን ርዕስ ብዙ አላውቀውም፣ ግን ሼኾቹ ሼህ መሐመድ ሐሰን ፍድሉና ታላቁ ሼሃችን ሼህ ሰይድ አህመድ ሙስጠፋ ናቸው። ሌላስ ማን ያለው? አብሮም ያለ ሌላ ሼህ አለ? ሼህ መሐመድ ዘይን ዘህረዲን። አላሁ አክበር አላሁ አክበር ማሻአላህ። ርዕሱን አላወቅኩም። የፕሮግራሙን ምን እንደሚል ፕሮግራሙ ርዕስ እሱን አላወቅኩም። ስለዚህ የፕሮግራሙን ርዕስና ስያሜውን ስለሚል የዚህንም ግማሽ እንሰጣለን። በይናት የተሰኘ ፕሮግራም ነው። እንግዲህ 4ቱ ሼኾች የሚያቀርቡበት ፕሮግራም ነበረ። ወንድሜ ጀዛከላሁ ኸይረን። እንግዲህ ሰዓት መስዋዕት አድርገህ ስለ ጤና መሳረከን እናመሰግናለን። ሽኩራን። ግን ሽልማት አለ 200 ወንድሜ ጀዛከላሁ ኸይረን። እንግዲህ ሽልማት አለ 200 ብር፣ ግማሽ 2 ነጥቦችን አመጣህ አንድ ስለሆነ ማለት ነው። አመሰግናለሁ። ጀዛከላሁ ኸይረን። ሰላም አለይኩም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐበን። ማን ልበል? ሙሉ ስም? አህመድ እባላለሁ። አህመድ ፊጣ እባላለሁ። መርሐባ። እሺ ዛሬ እንግዲህ ዒድን አስመልክተን እየዞርን ያለ ነው። አፍሪካ ቲቪ ላይ እንገኛለን። ዒድን እንዴት ነው የምታከብሩት? ወላሂ እንግዲህ እኛው እዚሁ አዲስ አበባ ነን እና እንደ ሌሎቹ ወደ ክፍለ ሀገር ወደ ቀርባለን እዚሁ አላህ ሱብሓነሁ ወተዓላ በረዘቀን ከቤተሰብ ጋር በተቻለ መጠን ባለን ነገርና ለቤተሰብ አስፈላጊ ይሆናል የሚለውን ነገር በማቅረብና ያው ከቤተሰብ ጋር ሰብሰብ ብለን ነው የምናሳልፈው። ብዙ ጊዜ ይሄን መሰረት የምናሳልፈው ብዙ እኛ የምናሳልፈው። ጀዛኩሙላሁ ኸይረን። እግረ መንገድ እንኳን አድረሳችሁ የምትላቸው ሰዎች ካሉ? ወላሂ እግረ መንገድ ካልከኝ ለመላው ሙስሊሙና ሙስሊሙ ማህበረሰብ ጠቅላላ በዓለም ላይ ዙሪያ ላሉ ሁላ እንኳን አላህ ሱብሓነሁ ወተዓላ ተከበሮ ለአረፋ እንኳን ለኢዳል አደረሰን ማለት ነው ኢንሻአላህ እና ለቤተሰቦችም ጭምር። ሽክረን። 3 ጥያቄዎች አፍሪካ ቲቪ አዘጋጅቷል። እነዛ 3 ጥያቄዎችን ለመለሱ ሰዎች 500 ብር ይሸልማል እና ወደ ጥያቄዎች ልለፍ። መርሐባ ኢንሻአላህ። የመጀመሪያው ጥያቄ ምን ይላል? ከአፍሪካ ቲቪ የሚያስታውሱት 5 ፕሮግራሞችን ጥቀሱ። ከአፍሪካ ቲቪ የሚያስታውሱት ፕሮግራሞች የአልፈቷ ፕሮግራም አስታውሳለሁ፣ አፍሪካ አካዳሚ አስታውሳለሁ፣ ጥያቄና መልስ አስታውሳለሁ፣ ተፍሲር አለ፣ የወጣቶች ሚና ነው መሰለኝ አስታውሳለሁ። ማሻአላህ 3 ደርሰናል። እሺ 2 እንጨምርባቸው። 2 ልጨምር? 2 የመዝናኛ መሰለኛል። መዝናኛ ምን የሚል ነበር ርዕሱ? ምናልባት ለእሱን አላስታውሳም። ቂቃውን እነማን ነበሩ መድረኩ የሚመሩት? ካስታውሳለሁ እንደሚመሩት እነ ዲኑ አሊ
ሙሳ ኑረዲን በረካ የተሰኘ ፕሮግራም ነበር። እሺ ሌላም ካለ አንድ ጨምርልኝ። ሌላ ሙባሪክ አደም መሰለኝ አንደኛው መርሐባ ጀዛኩሙላህ ኸይረን። ይሄ ጥያቄ ተመልሰን እንይዘዋለን። ቀጣይ ጥያቄ ላይ እሄዳለሁ። ሁለተኛ ጥያቄ እንዲህ ይላል። አፍሪካ ቲቪ የኦንላይን ማስተማሪያ ፕላትፎርም ምን ይባላል? የአፍሪካ ቲቪ የኦንላይን ማስተማሪያ አፍሪካ አካዳሚ ነው። ማን አላችሁ? አፍሪካ አካዳሚ። አላሁ አክበር። በትክክል ተመልሷል። የመጨረሻውና ሶስተኛው ጥያቄ የሚሆነው በአረፋ በዓል ዕለት የእርድ እንስሳትን ከላሞችና በጎች ውስጥ በብዛት የሚያርደው የትኛው እንስሳ ነው? በግ ነው። እንግዲህ በግ ነው የሚታረደው። በግ፣ ፍየል፣ በሬ። አብዛኛው ጥያቄው ብዙ ነው ከነሱ ነው በግ ነው። አላሁ አክበር። ይሄኛው ትንሽ የሚሸውር ጥያቄ ነበረ። ይሄኛው ብቻ አልተመለሰም። ድርገምላችሁ እስኪ አንዴ ግን በአረፋ በዓል ዕለት የእርድ እንስሳትን ከላሞችና በጎች ውስጥ በብዛት የሚያርደው የትኛው እንስሳ ነው? ከላሞችና ከሳቱ በብዛት የሚያርደው እንስሳ የትኛው ነው? ወላሂ እውነት የሚያሻማል እኔ በሬ ይመስለኛል። አላሁ አክበር። ይሄ ጥያቄ አልተመለሰም። ምክንያቱም በብዛት የሚያርደው እንስሳ ነው ያለ። እንስሳ ደግሞ አያርድም፣ ሰው ነው የሚያርደው እና ይሄ ነበር መልሱ። ሁለት ጥያቄ መልሳችኋል። ስለዚህ አፍሪካ ቲቪ 300 ብሮች ጀዛኩሙላሁ ኸይረን። በጣም እናመሰግናለን። መርሐባ ይሄን ብር ወስደህ ለምትኪኑ ለይቲሞች ለይለቱ እንድደሰት አውልልኝ መልሰህ። ባረከላሁ ፊኩም ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐበን። ሙሉ ስም ማን ልበል? አሊ መሐመድ ሐሰን እባላለሁ። መርሐበን። እንዴት ነው እንግዲህ አረፋ ደርሷል አሁንና አረፋን የምታከብሩት በምን አይነት መልኩ ነው? ወላሂ አረፋ እንግዲህ የምናከብረው እኔ ብዙም ጊዜ እዚህ ሀገር አልነበርኩም፣ ውጭ ነበርኩ ረጅም ጊዜ ሳውዲ አረቢያ ነበር ቆየሁት እና ቅርብ ጊዜ ነው ከመጣው። ያው አከባበሩ ደህና ነው፣ በጣም ደስ የሚል ነው። ያው ከቤተሰብ ጋር ተሰብስበን ነው የምናከብረው። ውዱያ እናደርጋለን፣ የተለያዩ ነገሮች እናገራለን። ከዛ ያችን ሰግደን ውዱያችን አድርገን ከቤተሰብ ተሰባስበን ማዕዳን ቆርሳለን ማለት ነው። መርሐባ ጀዛኩሙላሁ ኸይረን። ምናልባት እግረ መንገድ እንግዲህ እንኳን አደረሳችሁ ማለት የምትፈልጓቸው ሰዎች ካሉ እድል ልስጣችሁ። እሺ እኔ እንግዲህ በመጀመሪያ ያው ባለቤቴን ትንሽ አሟታል፣ አላህ ዱዓ አድርጉላት አፊያ እንድትሆን። በሁለተኛ ደግሞ ወንድሜ ሳውዲ አረቢያ የሚኖር ሁሴን አህመዲን መዲና ሙነወራ የሚኖር ነው። ሁሴን አህመዲን እንኳን አደረሰ፣ እንኳን አብሮ አደረሰን እልሃለሁ። ሌሎችም አብሮ አደጎቼ ጓደኞቼ ሳውዲ አረቢያ ላይ ቆየን ብዙ ጊዜ ረጅም ጊዜ ያሳለፍናቸው ወንድሞቼ እህቶቼ እንኳን አደረሳችሁ ማለት እፈልጋለሁ። መርሐባን ሽክረን። አፍሪካ ቲቪ ያዘጋጃቸው 3 ጥያቄዎች አሉ። እነዛ ጥያቄዎች ለመለሱ ሰዎች 500 ብር ይሸለማልና ወደ ጥያቄዎች እንለፍ ኢንሻአላህ። የመጀመሪያው ጥያቄ እንዲህ ይላል። ለአረፋ በዓል የተገዛን አንድ ትልቅ በሬ በ3 ሰዓት ውስጥ አርዶ ማጠናቀቅ ቢቻል 3 በሬዎችን በእኩል ፍጥነት አርዶ ለመጨረስ ስንት ሰዓት ይፈጃል? ይደገም ጥያቄው። ለአረፋ በዓል የተገዛን አንድ ትልቅ በሬ በ3 ሰዓት ውስጥ አርዶ ማጠናቀቅ ቢቻል 3 በሬዎችን በእኩል ፍጥነት አርዶ ለመጨረስ ስንት ሰዓት ይፈጃል? 12 ሰዓት። 12 ሰዓት። አልተመለሰም። አንድ ድምጽ በ3 ሰዓት አራት በሬዎች ነው 3 በሬዎች። ጥያቄው ልድገምላችሁ። ለአረፋ በዓል የተገዛን አንድ ትልቅ በሬ በ3 ሰዓት ውስጥ አርዶ ማጠናቀቅ ቢቻል አንዱን በ3 ሰዓት ማለት ነው 3 በሬዎችን በእኩል ፍጥነት አርዶ ለመጨረስ ስንት ሰዓት ይፈጃል? 9 ሰዓት። እሺ ይሄም አልተመለሰም። ምክንያቱም በአንድ ላይ ነው የሚለው እና ጥያቄው በአንድ ሰዓት ነው የሚለው። የአንዱ 3 ሰዓት ከፈጀ ሶስቱም በአንድ ላይ ከተጀመረ በ3 ሰዓት ነው። ሸዋጅ ጥያቄዎች ናቸው። ለዛ ነው። ወደ ሁለተኛው ጥያቄ አልፋለሁኝ። በአረፋ በዓል ዕለት ኢድ ሙባረክ በሚለው የደስታ መግለጫ ቃል ውስጥ በብዛት የሚደጋገመው ፊደል የትኛው ነው? በአረፋ በዓል ዕለት ኢድ ሙባረክ በሚለው የደስታ መግለጫ ቃል ውስጥ በብዛት የሚደጋገመው የትኛው ነው? ፊደል ማለት ፊደል ሙ ኢድ ሙባረክ። ሙ አንዴ ነው የሚባለው። ሙባረክ ኢድ ሙባረክ የሚደጋገም ፊደል ኢድ ሙባረክ
ሙ ነው መሰለኝ። ሙ ነው። እሺ የዚህም አልተመለሰም። ምክንያቱም ሙ የሚል አንድ ብቻ ነው ያለው። እያንዳንዱ ፊደል ራሱን ችሎ ይመጣ። ኢም አንድ ብቻ ናት፣ ድም እንደዛ ናት። እሺ ወደ ሶስተኛው ጥያቄ አልፋለሁ። ሶስተኛው ጥያቄ እንዲህ ይላል። በአረፋ በዓል ዕለት የእርድ እንስሳትን ከላሞችና በጎች ውስጥ በብዛት የሚያርደው የትኛው እንስሳ ነው? በብዛት የሚያርደው የትኛው እንስሳ ነው? ላሞች። አልተመለሰም። ጥያቄው በሌላ ሸዋቂ ነው። በብዛት የሚያርደው የትኛው እንስሳ ነው የሚለው። እንስሳ ያርዳል እንዴ? እንስሳዎች አያርድም። እንስሳ እኮ አያርድም። ስለዚህ ያነበር መልሱ። በጣም ሽክራን ጀዛኩሙላሁ ኸይራን። መልካም ዒድ ይሁንላችሁ። መርሐባ ሽክራን።